የሚገርመው ነገር እድገት በጭንቀት ውስጥ ነው ያለችው። ያው ሞክር እምቢ ካለህ ሞክር ነው ጊቭ አፕ የሚል እኔ ጋር ያለ። አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተፍጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዓለም ላይ ሁለት አይነት ስማርት ሰዎች አሉ ይባላል። ቡክ ስማርት እና ስትሪት ስማርት ይባላሉ። ቡክ ስማርት ሰዎች ያነባሉ፣ ብዙ ነገር ያውቃሉ፣ እንዴት እንደሚሰራ ብዙ ነገር ይገባቸዋል፣ ግን አክሽን አይወስዱም። እና ብዙ ጊዜ ቡክ ስማርት የሆኑ ሰዎች ፈሪዎች ናቸው። በአሁን ሰዓት በዓለም ላይ ከ2 ሚሊዮን በላይ ሰዎች በየቀኑ የኦንላይን ስራ ለመጀመር ያስባሉ። ግን የሚያሳዝነው ከነዚህ ውስጥ 95%ቱ የመጀመሪያውን እርምጃ እንኳን ሳይራመዱ ይቀራሉ። ለምንድነው አብዛኛው ሰው ህልም እንጂ ውጤት የሌለው? ብዙ ሰው ስኬታማ መሆን እየፈለገ ለምን ስኬት ይርቀዋል? ምክንያቱ ግልጽ ነው። ብዙዎቻችን የምንኖረው በፍርሃትና በወሬ ውስጥ እንጂ በተግባር ውስጥ አይደለም። ዛሬ ህይወታችሁን ሪሲት የሚያደርጉ የኢትዮጵያ ስኬታማ ሰዎች የደበቋቸውንና በሚሊዮን የሚቆጠር ብር የሚያወጡ 5 ወሳኝ ሚስጥሮችን አንድ በአንድ እናያለን። በተለይ 5ኛው ቪዲዮ ላይ የምናየው ነገር እስካሁን ያሰብንበት ደረጃ ላይ እንዳንደርስ ምን እንቅፋት እንደሆነብንና የትኛው የትግበራ ስልት እንደጎደለን ግልጽ መልስ ይሰጠናል። ይህን ቪዲዮ አይታችሁ ስትጨርሱ የአስተሳሰብ ለውጥ ብቻ ሳይሆን ወደ ቀጣዩ ምዕራፍ የሚያሸጋግራችሁ አዲስ ራዕይ ይኖራችኋል። አሁን ወደ መጀመሪያው ነጥብ እንለፍ። አብዛኞቻችሁ በቴሌግራምም በኮሜንትም ለመጀመር ፈራሁ ወይም ከጀመርኩ ባይሳካልኝስ ብላችሁ ስጋታችሁን ትነግሩኛላችሁ። ግን ትልቁ ፍርሃት መሆን ያለበት አለመሳካቱ ሳይሆን ሳይሞክሩ መቅረት ላይ ነው። ምክንያቱም ፍርሃት ለስኬት ጉዟችን የውሸት ግድግዳ ብቻ ነው። አቤል ብርሃኑ ይህንን ግድግዳ እንዴት አድርገን ማፍረስ እንዳለብንና ወደ ተግባር መግባት እንዴት እንደምንችል እንዲህ ይገልጸዋል። እንመልከተው። ብዙዎች ይሄንን ባለመረዳታቸው ብዙ ድል አመልጧቸዋል። ልንገራችሁ፣ ለምትወዱት ሰው ሼር አድርጉ፣ ፎሎ ማድረግ እንዳትረሱ። ልክ እናንተ በህይወታችሁ የሆነ ነገር መጀመር፣ ቪዲዮ መስራት፣ መጫን እየፈለጋችሁ ስትሸማቀቁ፣ ሰው ይስቅብኛል ስትሉ፣ ዓለም በሙሉ የሚያያችሁ ሲመስላችሁ፣ ባለባበሳችሁ፣ በቁመናችሁ፣ በመልካችሁ ሰዎች የሚናገሯችሁ ሲመስላችሁ፣ የሰው ትችት ስትፈሩ የዓለም ካርታ ይሄ ነው ቅርጹ። ልክ እናንተ ደግሞ ፍርሃታችሁን ታግላችሁ ቪዲዮ መጫን ስትጀምሩ፣ የፈራችሁትን ቢዝነስ ስትጀምሩ፣ ሲሳካላችሁ፣ ሲጨበጨብላችሁ፣ ሽልማት ስታገኙ የዓለም ካርታ ደግሞ እንደዚህ ይሆናል። ልክ እናንተ ደግሞ እያዘናችሁ እየተከዛችሁ አይሆንልኝም ሰዎች ይስቁብኛል ብላችሁ ቤታችሁ ስትቀሩ፣ እናንተ ያሰባችሁትን ሌሎች እየሰሩ ሲለወጡ ስታዩ፣ ይሄ እኮ የኔ ሐሳብ ነበር እያላችሁ ስታዝኑ፣ ይሄ ቢዝነስ እኮ እኔ ልጀምረው የፈለኩት ነበር ስትሉ የዓለም ካርታ እንዲህ ነው የሚሆነው። ምን ልላችሁ መሰላችሁ? ምንም የሚቀየር ነገር የለም በዓለም ላይ። ተሳካላችሁ አልተሳካላችሁ፣ ወደ ነገር አገኛችሁ አጣችሁ፣ ተሸለማችሁ ወደቃችሁ፣ ከሰራችሁ፣ ራሳችሁን አጠፋችሁ ወይስ አላችሁ፣ ምንም በዓለም ላይ እናንተ የሆነ ነገር አገኛችሁ እናንተ የሆነ ነገር አጣችሁ ተብሎ ምንም የሚፈጠር ነገር የለም። ዓለም በሙሉ የሚያያችሁ እናንተን የሚሰድብ እናንተን ጀጅ የሚያደርግ አለባበሳችሁን የሚያይ ምናምን የሚመስላችሁ ተመሰላችሁ፣ በፍጹም ተሳስታችኋል። ሁሉም የራሱ ጭንቀት፣ ሁሉም የራሱ ቢዝነስ፣ ሁሉም ተሸክሞት የሚሄደው የራሱ ሐሳብ ነው። ስለዚህ ከእናንተ ጋር የሚታገል የለም። ቪዲዮአችሁን ሶሻል ሚዲያ ላይ አይቶ የሆነ አስተያየት ሰድቧችሁ ሊሆን ይችላል ምናምን፣ እናንተ ያንን ስድብ ይዛችሁ ስታብሰለስሉት ብላላችሁ እንጂ ሰዳቢዎች ከሆነ ደቂቃ በኋላ እናንተ ኑሮ አትኑሩ ዞሮም ቼክ አያረጋችሁም። ስለዚህ በፍጹም አትሸማቀቁ። ይኸውላችሁ ጀበና ቢገነፍል ራሱን የሚያቆሽሸው ሌላ የሚፈጥረው ተአምር የለም፣ መልሶ እሳቱ ላይ ይጣዳል እንጂ ይላሉ እናቶቻችን። ስለዚህ በፍጹም በፍርሃት በመሸሽ የምታመጡት ነገር የለም፣ ፊት ለፊት በመጋፈጥ እንጂ። በነገራችን ላይ አነቃቂ ንግግር ተናጋሪ አይደለሁም፣ የህይወትን እውነታ ጀስት እያስታወስኳችሁ እንጂ። ልክ እንዳያችሁት ፍርሃት የሚመጣው ስራው ከባድ ስለሆነ ሳይሆን ስላልጀመር ነው ብቻ ነው። አቤል እንዳለው ብትጀምርም ባትጀምርም ዓለም መዞሯን አታቆምም። አንተ ግን ባለህበት ትቀራለህ።
ስለዚህ መጀመር ግዴታ ነው። ሆኖም ግን ፍርሃቱን አሸንፎ የጀመረ ሁሉ ስኬታማ ይሆናል ማለት አይደለም። ለምንድነው በጣም ብዙ የተማሩ ሰዎች ያሰቡት የገንዘብ ደረጃ ላይ መድረስ ያቃታቸው? ምክንያቱም ብዙዎቻችን ስማርት የምንመስለው በመጽሐፍ ዕውቀት ብቻ ስለሆነ ነው። ዝም ብሎ መጀመር ብቻውን በቂ አይደለም። ቡክ ስማርት መሆን ብቻውን የትም አያደርስም። ይህ ደግሞ ወደ ቀጣዩ ወሳኝ ነጥብ ይወስደናል። ዮናስ ሞህ ስማርት መሆንና ሀብታም መሆን ያላቸውን ትልቅ ልዩነት እንዲህ ይገልጸዋል። ዓለም ላይ ሁለት አይነት ስማርት ሰዎች አሉ ይባላል። ቡክ ስማርት እና ስትሪት ስማርት ይባላሉ። ቡክ ስማርት ሰዎች ያነባሉ፣ ብዙ ነገር ያውቃሉ፣ እንዴት እንደሚሰራ ብዙ ነገር ይገባቸዋል፣ ግን አክሽን አይወስዱም። እና ብዙ ጊዜ ቡክ ስማርት የሆኑ ሰዎች ፈሪዎች ናቸው። ምክንያቱም አንዳንዴ ስራ ለመስራት ሎጂካሊ ሴንስ ላይሰጥ ይችላል። አንዳንዴ በቂ ሪሰርች መልስ ላይሰጣቸው ይችላል። የሚሰሩት ስራ ትክክል ነው ትክክል አይደለም የሚለውን ቫሊዴት ለማድረግ። በአንጻሩ ደግሞ ስትሪት ስማርት የሚባሉ ሰዎች አሉ። እነዚህ ስትሪት ስማርት የሚባሉ ሰዎች ያላቸው እውቀት ኤክስፔሪየንስ ቤዝድ የሆነ እውቀት ነው። እነዚህ ሰዎች በቂ እውቀት ሳይኖራቸው ወደ ስራ ይገባሉ፣ ግን ራሱ ስራው በእጅጉ ያስተምራቸውና ከዛ የተሻለ ፐርስፔክቲቭ ይኖራቸዋል ነውና ብዙ ጊዜ እኛ ሀገር ላይ ለምሳሌ ስትመጡ ላይ ሀብታም ብላችሁ እስኪ የሆኑ ሰዎችን አንሱ። ኦልድ መኒ ያላቸው ሰዎች ብዙዎቹ ስትሪት ስማርቶች ናቸው። ማን አስተምሯቸው ይመስላችኋል ስለ ቢዝነስ? እኛ ሀገር ላይ ይሄ ሁሉ ቢዝነስ ማን የኖረው? ቢዝነስ ስኩል አለ ሲጀመር እዚህ ሀገር የሆነ ዩኒቨርሲቲ ላይ አንተርፕረነርሺፕ ብለው የሚሰጡን ያቺ ትንሽዬ ኮርስ የምር ቢዝነስ የምታስጀምር ትመስላችኋለች? ፕሮባብሊ ናት፣ አይሆንም። ስለዚህ የምር አሁን ላይ እየበዛ ያለው ኢንፎርሜሽን በጣም ከመብዛቱ የተነሳ እየበዛ ያለው ቡክ ስማርት የሆነ ሰው ነገሮች እንዴት እንደሚሰሩ ታውቃላችሁ፣ ኢንፎርሜሽኑ አላችሁ፣ ግን አክሽን ባለመውሰዳችሁ ምክንያት ምንም ከምታገኙት እውቀት ጠብ የሚል ኪስ ውስጥ የሚገባ ገንዘብ እየመጣ አይደለምና የያዛችሁትን ይዛችሁ መንገድ ላይ ውጡ፣ ሄዳችሁ ተደባደቡ፣ ፌስ አድርጉት። ከዛ በኋላ የምትማሩት ነገር ይበልጣል። የምሬን ነው። 10 የዩቲዩብ ቪዲዮ አይታችሁ ኦንላይን ኮርስ ወስዳችሁ ያልተማራችሁትን ነገር ልክ ስራውን መስራት ስትጀምሩ ትማሩታላችሁ። እሱ ነው ሪል ትምህርት ነው። ይህ ነው ትልቁ እውነት። እኔም እዚህ ቻናል ላይ ሁልጊዜ የምላችሁ ይህንን ነው። ይህ ለሁላችንም ትልቅ ትምህርት ነው። መጽሐፍ ማንበብ ብቻ ሳይሆን የመንገዱን ጥበብ ወይም ደግሞ ተግባራዊ እንቅስቃሴን ይጠይቃል። ቪዲዮ ስለተመለከታችሁ ብቻ አካውንታችሁ ላይ ብር አይገባም። ቡክ ስማርት መሆን ይችላል እንጂ ብር አይሰራም። ስትሪት ስማርት ግን እየተሳሳተም ቢሆን ይሞክራል። ብዙ እውቀት ኖሯችሁ አክሽን ካልወሰዳችሁ ውጤቱ ዜሮ ነው። ነገር ግን አክሽን መውሰድ ስትጀምሩ ወይም ወደ ተግባር ስትገቡ ሌላ አንድ ትልቅ እንቅፋትና ችግር ይገጥማችኋል። እሱም ጭንቀት እና ተስፋ መቁረጥ ነው። ብዙ ሰው ጭንቀት ሲመጣ ስራውን ያቆማል። እዚህ ጋር ነው የሚቆሙት። ግን ለካ እድገት ያለችው እዛ ጭንቀት ውስጥ ነው። የሚገርመው ነገር እድገት በጭንቀት ውስጥ ነው ያለችው። ስኬት ከጽናት በስተጀርባ ተደብቃል። ስለዚህ የሚያስጨንቅ ነገር ሲመጣ፣ በግራ በቀኝ በጥፊ የሚመጣ ዝናቡ ዶፉ ሲመጣ እድገት ይመጣል። በቃ ያለዛ እድገት አይመጣም። አሁን ጭንቀት ሲሰማችሁ ደስ ሊላችሁ ይገባል ማለት ነው። ምክንያቱም ጭንቀት እያደጋችሁ መሆኑን ማሳያ ነው። ጭንቀትን እንደ እድገት ከተቀበላችሁት ደግሞ ቀጥሎ ከእናንተ የሚጠበቀው አንድ ነገር ብቻ ነው። እሱም መደጋገም። ስኬት እንደ እንቆቅልሽ ናት። አንድ ጊዜ ሞክሮ አልሆነም ብሎ መቀመጥ የሽንፈት ምልክት ነው። ይህንን ጽናት ደግሞ በተግባር ካሳዩን ሰዎች መካከል ትልቁን ትምህርት የምናገኘው በዓለም አደባባይ ኢትዮጵያን ካስጠራው ታሪክ ሰሪው ኃይሌ ገብረስላሴ ነው። እሱ ሞከርኩ ግን አልሆነም ለሚሉ ሰዎች እንዲህ አይነት የማያዳግም መልስ አለው። ያው ሞክር እምቢ ካለህ ሞክር ነው። ጊቭ አፕ የሚል እኔ ጋር ያለ በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ሞክረኑ ካልተሳካ እንዳይቆጭ። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋር ቦታ ያላት። የኃይሌ ንግግር አንድ ትልቅ ነገር ያስገነዝበናል። ሞከርኩት ማለት አንዴ ሞክሮ መተው ሳይሆን እስኪሳካ ድረስ ደጋግሞ መታገል ነው። እኛ ጋር ጊቭ አፕ የሚል ቃል በፍጹም መኖር የለበትም። ምክንያቱም ትልቁ ቁጭት አለመሳካቱ ሳይሆን ሳይሞክሩ መቅረቱ ነው ይላል። ታዲያ ዛሬ አንተ ምን እየሞከርክ ነው? በየቀኑ ከ5 ሰዓት በላይ ቲክቶክ ላይ ሌላ ሰው ሲሳካለት እያየህ ስትውል
እየሞከርኩ ነው ማለት አትችልም። እሺ አሁን ፍርሃትን አሸንፈን አክሽን ወስደን በጽናት ለመቀጠል ወሰንን። ግን የት ላይ ነው የምንሰራው? ዶክተር እና ዩቲዩበር ኑቲ ወይም ደግሞ ዳሎር ኢንተርቴይንመንት ሁላችንም እጃችን ላይ ያለውን ወርቅ እንድንጠቀምበት ይመክረናል። ወደ ውጤት እንዴት መቀየር እንደምትችሉ የሚሰጠው ምክር፣ ጧት ስትነሱ ለቲክቶክ እየከፈታችሁ ማታ ስተኙ ቲክቶክ እያያችሁ ህይወታችሁ ሙሉ ሶሻል ሚዲያ ከሚበላው አትሊስት ከዛ ነገር የምታገኙት ነገር ቢኖር እናንተም ስትጠቀሙ ደስተኛ ሆናችሁ ትጠቀማላችሁ። ግን አብዛኛው ሰው የምሬን ነው የምላችሁ ቲክቶክ እያየ ውሎ ራስ ምታት ነው የሚይዘው እንጂ ሌላ የደስታ ስሜት ራሱ አይሰማም። አንዳንድ ሰዎች ከምቀኝነት የተነሳ ነው የሚሰሩትን ነገር ለሰው ሼር ማድረግ ስለማይፈልጉ ነው እንጂ ሶሻል ሚዲያ ላይ አንተም የሚያይ ሰው ይኖራል፣ እኔም የሚያይ ሰው ይኖራል። አንተ የምታገኘው ኢንካም ይኖራል፣ እኔም የማገኘው ኢንካም ይኖራል። ምንም ውድድር የሚባል ነገር ራሱ አያስፈልግም። ይህ ነው እንግዲህ ዋናው መልእክት። ኃይሌ እንዳለው ትልቁ ቁጭት አለመሞከር ነው። ታዲያ ዛሬ አንተ ምን እየሞከርክ ነው? በቀን 5 ሰዓት ቲክቶክ ላይ ሌላ ሰው ሲሳካለት እያየህ ስትውል እየሞከርኩ ነው ማለት አትችልም። ጠዋትና ማታ በቲክቶክ የሰውን ቪዲዮ እያየህ ራስ ምታት መግዛት የለብህም። ያንተ ቲክቶክ ወይም ዩቲዩብ ለምን ገንዘብ አይሰራልህም? ለምንስ ያንተን ችሎታ ለሰዎች አታጋራም? አሁን እስካሁን ያየናቸውን 5ቱንም ነጥቦች በአንድ ላይ አያይዟቸው። አክሽን ውሰዱ፣ ጭንቀቱን እንደ እድገት ታገሱ፣ እስኪሳካ ደጋግማችሁ ሞክሩ፣ ያላችሁን የሶሻል ሚዲያ ወደ ህይወት መቀየሪያ መሳሪያነት ቀይሩት። ጓደኞቼ ከነዚህ 5 ሰዎች የተማርነው ትልቅ ቁም ነገር ቢኖር ፍርሃትን ጥሎ ዕውቀትን ወደ ተግባር ቀይሮ በጭንቀት ውስጥ ጸንቶና ደጋግሞ በመሞከር ማህበራዊ ሚዲያን ለስኬት መጠቀም እንደሚቻል ነው። የዛሬው ቪዲዮ ለብዙዎቻችሁ መነሳሻ እንደሚሆን አምናለሁ፣ ለኔም ጭምር። እነዚህን 5 መርሆች በተግባር ላይ ካዋልን፣ ወደ ፈጣሪያችን ከቀረብንና ጸሎት ላይ ጠንካራ ከሆንን ስኬት የጊዜ ጉዳይ ብቻ ነው የሚሆነው። አሁን ጥያቄው ወደ እናንተ ነው። ዛሬም ዝም ብላችሁ ቪዲዮ እያያችሁ ትቀጥላላችሁ ወይስ ራሳችሁን ትለውጣላችሁ? ከነዚህ 5 ቪዲዮዎች ወይም ንግግሮች እናንተን ይበልጥ የነካችሁ የትኛው እንደሆነ ወይም በህይወታችሁ የሞከራችሁት ነገር ካለ ኮሜንት ላይ ከታች ልታጋሩን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፋኒ ኬር ነበርኩ። ቸር ሰንብቱ።